ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? ዕለታዊ ነጫጭር የስፖርት መረጃዎች ከላንጋኖ ስፖርት ይዤላችሁ ቀርቤያለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። ከዝውውር ጋር በተያያዘ እየተወሩ ያሉትን ጉዳዮች እንመለከታለን። ክለቦች የት ደርሰዋል? ምን እያደረጉ ይገኛሉ? ምንስ ያስፈልጋቸዋል? የሚለውን ጉዳይ ነው የምንመለከተው። ከቼልሲ ጋር በተያያዘ እየተወራ ያለውን መረጃ በማየት የምንጀምር ነው የሚሆነው። መጀመሪያ ላይ የጄሚ ጊተንስን ጉዳይ እንመልከት። ቼልሲዎች የጄሚ ጊተንስን ዝውውር ለማጠናቀቅ ጥረት በማድረግ ላይ ይገኛሉ። የዚህን ተጫዋች ዝውውር ታዲያ ለክለብ የዓለም ዋንጫ ከመጓዛቸው በፊት ለማጠናቀቅ ያደረጉት ጥረት ሳይሳካ ቀርቷል። ተጫዋቹን ግን ለማስፈረም ተስማምተዋል። ተጫዋቹ የ7 ዓመት ኮንትራት ለመፈራረም መስማማቱ ነው የተገለጸው። ስለዚህ የሚቀረው በክለቦቹ መካከል የሚደረግ ድርድር ነው። ከዛ በተረፈ ግን ቼልሲዎች ተጫዋቹን ለማስፈረም መስማማታቸው ነው የተገለጸው። አሁን በእንዲህ እንዳለ ታዲያ ባየር ሙኒኮች ተጫዋቹ ላይ ፍላጎት አሳይተዋል። ይህ ነገር ቼልሲዎች ፈጠን ብለው ተጫዋቹን ለማስፈረም እንቅስቃሴ እንዲያደርጉ ሊያደርጋቸው ይችላል ተብሎ ነው የሚጠበቀው። ባየር ሙኒኮች የክንፍ ተጫዋች ማስፈረም ይፈልጋሉ። ከዚህ ጋር በተያያዘ ታዲያ በርካታ ተጫዋቾችን ነው እየተመለከቱ የሚገኙት። ከዛ ውስጥ የመጀመሪያ ኢላማቸው ኒኮ ዊሊያምስ ነበር። ኒኮ ዊሊያምስ ወደ ባርሴሎና ለመዘዋወር መስማማቱን ተከትሎ አሁን ሌሎች አማራጮችን እየተመለከቱ ስለሚገኙ ፊታቸውን ወደ ጄሚ ጊተንስ ማዞራቸውም እየተገለጸ ይገኛል። ተጫዋቹ ላይ ፍላጎት አሳይተዋልና ቼልሲዎች ከተጫዋቹ ጋር በተያያዘ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ከቼልሲ ጋር በተያያዘ ባሳለፍነው ሳምንት ውስጥ ከተወሩት ወሬዎች ውስጥ አንዱ ታዲያ የሚካይሎ ሙድሪክ ጉዳይ ነው። ተጫዋቹ ወደ 4 ዓመት ለሚጠጋ ጊዜ ከሜዳ ሊሰናበት እንደሚችል ነው የተገለጸው። ይህንን ተከትሎ ቼልሲዎች መጀመሪያም ተጫዋቾችን ለማስፈረም ጥረት እያደረጉ ስለሚገኙ አሁን እንደውም ከሚካይሎ ሙድሪክ ጋር በተያያዘ በክንፍ መስመሩ ላይ ራሳቸውን ለማጠናከር ጥረት ያደርጋሉ ተብሎ ይጠበቃል። ጄሚ ጊተንስ ታዲያ አንደኛው ተጫዋች ነው። ሌሎች ተጫዋቾችም ስማቸው ከቼልሲ ጋር በመጠቀስ ላይ ይገኛል። አንደኛው የሊዮኑ ማሊክ ፎፋና ነው። የማሊክ ፎፋና ስም ከሊቨርፑል ጋርም የተጠቀሰበት አጋጣሚ ቢኖርም ቼልሲዎችም ከተጫዋቹ ጋር በተያያዘ ሁኔታውን ለማወቅ ጥያቄ ማቅረባቸው ነው እየተገለጸ የሚገኘው። ማሊክ ፎፋና ዘንድሮ ጥሩ የሚባል ጊዜን ከሊዮን ጋር ማሳለፍ ችሏል። በሊግ ኦን በ29 ጨዋታዎች 5 ጎል አስቆጥሮ 4 ጊዜ አሲስት ማድረግ ችሏል። ሌላኛው ተጫዋች ደግሞ አሌሃንድሮ ጋርናቾ ነው። የማንቸስተር ንብረት የሆነው አሌሃንድሮ ጋርናቾ በዚህ በክረምት የዝውውር መስኮት ክለቡን ይለቃል ተብሎ ይጠበቃል። ቼልሲዎች ታዲያ ከተጫዋቹ ጋር በተያያዘ ባለፈው የጥር የዝውውር መስኮትም ጠይቀው ነበር። ተጫዋቹ በፕሪሚየር ሊግ መቆየት ስለሚፈልግም በተጫዋቹ ጉዳይ ላይ ገፍተው ሊሄዱ እንደሚችሉ የተገለጸው። ቼልሲዎች ታዲያ የአጥቂ ተጫዋች ማስፈር ይፈልጋሉ። ከዚህ ጋር በተያያዘ የተለያዩ አይነት ተጫዋቾች ስማቸው ከክለቡ ጋር በመያያዝ ላይ ይገኛል። ሙሐመድ ቅዱስ፣ ጆአዎ ፔድሮ እንደውም ሂጎ ኤክቲኬ ስማቸው በተደጋጋሚ ከክለቡ ጋር እየተያያዘ የሚገኙ ተጫዋቾች ናቸው። እነዚህ ሶስቱ ተጫዋቾችን የሚያመሳስላቸው በርካታ ነገሮች አሉ። ተጫዋቾቹ ሁለገብ ተጫዋች መሆናቸው በቼልሲ እንዲመረጡ አድርጓቸዋል። አሰልጣኝ ኤንዞ ማሬስካ የሚፈልጉት አይነትን አጫወት የሚከተሉ ተጫዋቾች ስለሆኑ ነው። እነዚህ ሶስቱ ተጫዋቾች ስማቸው ከቼልሲ ጋር በመያያዝ ላይ የሚገኘውና ከተጫዋቾቹ ጋር በተያያዘ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። የሙሐመድ ቅዱስና የሂጎ ኤክቲኬ ዋጋ ይወደዳል ተብሎ ነው የሚጠበቀው። ከዛ በተረፈ ግን ጆአዎ ፔድሮን ለማስፈረም የተሻለ እድል እንዳላቸው ነው የተገለጸው። እነዚህ ሶስቱ ተጫዋቾች በቼልሲ እቅድ ውስጥ እንደሚገኙ ተገልጿል። ከግብ ጠባቂው ጋር በተያያዘ ማይክ ማኛን ለማስፈረም ያደረጉት ጥረት ሳይሳካ ቀርቷልና አሁን ተጫዋቹን ለማስፈረም ዳግም ጥረት ያደርጋሉ ተብሎ አይጠበቅም። አሰልጣኝ ኤንዞ ማሬስካ ያላቸውን ግብ ጠባቂዎች ይዘው ይቀጥላሉ ተብሎ ነው የሚጠበቀው። ነገር ግን ክለቡን ሊለቁ የሚችሉ ተጫዋቾች እንደሚኖሩ ነው የሚጠበቀው። የኒኮላስ ጃክሰን ስም በተደጋጋሚ ከቀይ ካርዱ በኋላ እየተነሳ ቢገኝም ቼልሲዎች ተጫዋቹን የመሸጥ ፍላጎት እንደሌላቸው የተገለጸው። ተጫዋቹ እስከ 2033 በክለቡ የሚያቆይ ኮንትራት ስላለው ቼልሲዎች ተጫዋቹን ይለቁታል ተብሎ አይጠበቅም። ኒኮላስ ጃክሰን እዛው በቼልሲ ይቆያል ተብሎ ነው የሚጠበቀው። አንድ ተጫዋች በውሰት ከስትራስቡርግ ጋር ከቆየ በኋላ ወደ ክለቡ ተመልሷል፣ አንድሬ ሳንቶስ። እስካሁን ታዲያ በክለብ ዓለም ዋንጫ ላይ ተጫዋቹ የመሰለፍ ዕድል ማግኘት አልቻለም። ተጫዋቹ ገና ወደ ቡድኑ ከመጣ 2 ሳምንት ብቻ ስለሆነ ያሳለፈው ከቡድኑ ጋር እስኪላመድ ጊዜ ሊወስድበት
እንደሚችል ነው የተገለጸው። የተጫዋቹ ስም ከአርሰናል ጋር የተጠቀሰበት አጋጣሚ አለ። ነገር ግን ቸልሲዎች አንድሬ ሳንቶስን ይለቁታል ተብሎ አይጠበቅም። አሰልጣኝ ኤንዞ ማሬስካ የቡድናቸው አባል እንደሆነ ነው የገለጹት። ሌላኛው ስሙ ከዝውውር ጋር እየተጠቀሰ የሚገኘው የቸልሲ ተጫዋች ኖኒ ማድዊኬ ነው። ኖኒ ማድዊኬንም ታዲያ ልክ እንደ ኒኮላስ ጃክሰን ሁሉ ቸልሲዎች ይለቁታል ተብሎ አይጠበቅም። ነገር ግን ቸልሲዎች እምቢ ሊሉት የማይችሉት ከፍተኛ የሆነ የዝውውር ሂሳብ የሚቀርብላቸው ከሆነ ተጫዋቹን ሊለቁት እንደሚችሉ ነው የተገለጸው። ሌላኛው ይለቃል ተብሎ የሚጠበቀው ተጫዋች ግብ ጠባቂ ነው፣ ጆርጅ ፔትሮቪች ታዲያ 25 ሚሊዮን ፓውንድ የዝውውር ሂሳብ የሚቀርብለት ከሆነ ክለቡን እንዲለቅ ፍቃድ ያገኛል። ይህ ታዲያ ከክለቡ ጋር የተስማማበት ስምምነት ነው። ከዚህም በፊት ታዲያ በዚህኛው በክረምት የዝውውር መስኮት 25 ሚሊዮን ፓውንድ የሚያቀርብ ክለብ ከተገኘ እንሸጣለን ብለው ቃል ስለገቡለት ጆርጅ ፔትሮቪች ይህ ዋጋ የሚቀርብለት ከሆነ ክለቡን ይለቃል ተብሎ ይጠበቃል። ከዛ በተረፈ ቸልሲዎች በርካታ ተጫዋቾችን በክለባቸው ስለያዙ መሸጥ ይፈልጋሉ። ራሂም ስተርሊንግ፣ ቤን ቺልዌል፣ አክሴል ዲሳሲ፣ ሬናቶ ቬጋ፣ ካርኔ ቹኮሜካ፣ አርማንዶ ብሮያን የመሳሰሉ ተጫዋቾች ክለቡን ይለቃሉ ተብሎ ይጠበቃል። ከለንደን ከተማ ሳንወጣ የአርሰናልን ጉዳይ እንመልከት። ከአርሰናል ጋር በተያያዘ ታዲያ በዚህ ሳምንት ውስጥ ሁለት ዝውውሮች ይጠናቀቃሉ ተብሎ ይጠበቃል። የመጀመሪያው የማርቲን ዙቢሜንዲ ነው። የዚህ ተጫዋች ዝውውር መጠናቀቁን ነው በርካቶች እየዘገቡ የሚገኙት። ስለዚህ ማርቲን ዙቢሜንዲ መፈረሙ ይፋ ይደረጋል ተብሎ ይጠበቃል። በዚህ ሳምንት ውስጥ እንኳን ባይጠናቀቅ በቀጣይ ሳምንት መጀመሪያ አካባቢ እንደሚጠናቀቅ ነው የሚጠበቀው። ከማርቲን ዙቢሜንዲ ጋር በተያያዘ ያለው ጉዳይ ታዲያ ሪያል ሶሲዳዶች የተጫዋቹ ዝውውር በጁላይ ወር ውስጥ እንዲጠናቀቅላቸው መፈለጋቸው ነው። ምክንያቱም እስከ ጁን 30 ባለው ጊዜ የሚመዘገበው ገንዘብ በአጠቃላይ በዘንድሮ ገንዘብ ውስጥ ነው የሚመዘገበውና ለፋይናንሻል ፌር ፕሌይ ሲባል ሪያል ሶሲዳዶች የተጫዋቹ ዝውውር ከጁላይ ወር በኋላ እንዲጠናቀቅላቸው መጠየቃቸው ነው እየተገለጸ የሚገኘው። ስለዚህ የማርቲን ዙቢሜንዲ ዝውውር እስከ ቀጣዩ ሳምንት መጀመሪያ ድረስ ልንጠብቅ እንደሚችል ነው እየተገለጸ የሚገኘው። ከዛ በተረፈ ታዲያ ሌላኛው በዚህ ሳምንት ወደ ክለቡ ሊመጣ ይችላል ተብሎ የሚጠበቀው የቼልሲው ግብ ጠባቂ ኬፓ አሪዛባላጋ ነው። ተጫዋቹን ለማስፈረም አርሰናሎች መስማማታቸው በሰፊው ሲዘገብ ነበር። በዚህ ሳምንት መጨረሻም ወደ ለንደን መጥቶ የሕክምና ምርመራውን አድርጎ በ5 ሚሊዮን ፓውንድ ወደ አርሰናል መዘዋወሩ ይፋ ይደረጋል ተብሎ ይጠበቃል። ይህንን ተከትሎ ታዲያ አንድ ግብ ጠባቂ ደግሞ ክለቡን በቋሚነት ወይንም ደግሞ በውሰት ይለቃል ተብሎ ነው የሚጠበቀው፣ ካርል ሄይን ማለት ነው። ተጫዋቹ ባለፈው ዓመት በላሊጋው ጥሩ የሚባል ጊዜን ማሳለፍ ችሏል። አሁንም በርካታ የላሊጋ ክለቦች ተጫዋቹ ላይ ፍላጎት ማሳየታቸውን የተገለጸው። ነገር ግን እስካሁን ባለው ሁኔታ በውሰት ነው ተጫዋቹን ለማስፈረም ጥያቄ ያቀረቡት። በዚህም መሰረት የ23 ዓመቱ ግብ ጠባቂ በዚህ በክረምት የዝውውር መስኮት ክለቡን ይለቃል ተብሎ ይጠበቃል። ጋብሪኤል ማርቲኔሊ ስሙ ከዝውውር ጋር እየተነሳ ይገኛል። በተለይ ባየር ሙኒኮች ተጫዋቹ ላይ ፍላጎት እንዳላቸው የተገለጸው። ነገር ግን አርሰናሎች ተጫዋቹን ይለቁታል ተብሎ አይጠበቅም። አንድሬ በርታን የክለቡ አዲሱ ስፖርቲንግ ዳይሬክተር ልክ ወደ ክለቡ እንደመጡ ካነጋገሯቸውና በክለቡ ውስጥ ይቆያሉ ብለው ተስፋ ከሰጧቸው ተጫዋቾች ውስጥ አንዱ ጋብሪኤል ማርቲኔሊ እንደሆነ ነው የተገለጸው። ማርቲኔሊም ታዲያ በአርሰናል የመቆየት ፍላጎት እንዳለው ተገልጿል። አርሰናሎች የተጫዋቹን ኮንትራት እስከ 2028 ማራዘም ይችላሉ። ስለዚህ ከተጫዋቹ ጋር በተያያዘ ብዙም የሚያስፈራቸው ነገር የለም። ነገር ግን ለጋብሪኤል ማርቲኔሊ ከፍተኛ የሆነ የዝውውር ሂሳብ የሚቀርብላቸው ከሆነና ያ ገንዘብ ደግሞ አርሰናሎች ወርልድ ክላስ የሆነ ተጫዋች እንዲያስፈርሙበት የሚያስችላቸው ገንዘብ የሚቀርብላቸው ከሆነ ተጫዋቹን ሊሸጡት ይችላሉ ሲል ዘ አትሌቲክስ ዘግቧል። ይህ ማለት ምናልባትም ለተጫዋቹ ዝውውር እስከ 100 ሚሊዮን ዩሮ የሚቀርብላቸው ከሆነ ይሸጣሉ ተብሎ ነው የሚጠበቀው። ከዛ ባነሰ ዋጋ ግን ተጫዋቹን ይሸጡታል ተብሎ አይጠበቅም። ከቶማስ ፓርቴ ጋር በተያያዘ ተጫዋቹ ክለቡን ይለቃል ተብሎ ይጠበቃል። የኮንትራት ድርድሩ መቋረጡም ነው እየተገለጸ የሚገኘው። ስለዚህ ከቶማስ ፓርቴ ጋር በተያያዘ ተጫዋቹ እዛው በአውሮፓ መቆየት ይፈልጋል። ከሌሎች ክለቦች ጋርም ከቀጣይ ሳምንት ጀምሮ ይነጋገራል ተብሎ ነው የሚጠበቀው። ጁን 30 ኮንትራቱ ስለሚጠናቀቅ ማለት ነው። ከዚሁ ጋር በተያያዘ የአርሰናል ስም ከሉሲየን አጉሜ ጋር እየተያዘ ይገኛል። የ23 ዓመቱ ፈረንሳዊ የሲቪያ አማካይ በሌሎች ክለቦች እይታ ውስጥ ይገኛል። ተጫዋቹን ለማስፈረም አርሰናሎች እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ከሊቨርፑል ጋር በተያያዘ እየተወሩ ያሉትን መረጃዎች እንመለከታለን። ሚሎስ ኬርኬዥ በዛሬው ዕለት የሕክምና ምርመራውን አጠናቋል። ይህንን መረጃ እስካጠናከርኩበት ጊዜ ድረስ ታዲያ ክለቡ ተጫዋቹ መፈረሙን ይፋ አላደረገም። ምናልባት መረጃው እናንተ ጋር ሲደርስ ተጫዋቹ መፈረሙ ይፋ ተደርጎ ሊሆን ይችላል። ነገር ግን ሚሎስ ኬርኬዥ የሕክምና ምርመራውን አጠናቋል። የሊቨርፑል ተጫዋች መሆኑም ይረጋገጣል ተብሎ ነው የሚጠበቀው። በ40 ሚሊዮን ፓውንድ ከቦርንማውዝ ይፈርማል ማለት ነው። ከዚሁ ጋር
በተያያዘ ታዲያ ክለቡን የሚለቁ ተጫዋቾች ናቸው አሁን የሚኖሩት። ዘ አትሌቲክ ይዞት የወጣው መረጃ እንደሚያመላክተው ከሆነ አሁን ላይ ሊቨርፑሎች ቆም ብለው ያላቸውን ስኳድ መጀመሪያ ያጤናሉ፣ ከዛ በኋላ ወደ እንቅስቃሴ ሊያመሩ ይችላሉ ሲል ነው የዘገበው። ጀሬሚ ፍሪምፖንግን እንዲሁም ፍሎሪያን ቨርትዝን ማስፈረማቸውን ይፋ አድርገዋል። የሚሎስ ኬርኬዝ ዝውውርም ይጠናቀቃል። ስለዚህ አሁን ደግሞ ክለቡን ከሚለቁ ተጫዋቾች ጋር በተያያዘ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። የመጀመሪያው ዳርዊን ኑኔዝ ነው። ዳርዊን ኑኔዝ በናፖሊ የሚፈለግ ተጫዋች ነው። የሳውዲ ክለቦችም ተጫዋቹ ላይ ፍላጎት አሳይተዋል። ዩራጓዊው የአጥቂ መስመር ተጫዋችም ታዲያ ክለቡን መልቀቅ ይፈልጋል። ስለዚህ ሊቨርፑሎች ይህንን ተጫዋች ይሸጣሉ ተብሎ ይጠበቃል። እሱ ይተካ ወይስ አይተካ የሚለው ጉዳይም በኋላ የሚታይ ነው የሚሆነው። ምክንያቱም ተጫዋቹ መጀመሪያውኑ በቋሚ አሰላለፍ ውስጥ ገብቶ እየተጫወተ የነበረ ተጫዋች አይደለም። አሰልጣኝ አርነ ስሎት ምን አይነት አሰላለፍ ይጠቀማሉ የሚለው የሚታይ ይሆናል። ከዛ በተረፈ ግን ኑኔዝ ክለቡን ይለቃል ተብሎ የሚጠበቅ ተጫዋች ነው። ሌላኛው ተጫዋች ደግሞ ፌዴሪኮ ኬዛ ነው። ተጫዋቹ ወደ ጣሊያን ይመለሳል ተብሎ ይጠበቃል። መጥፎ የሚባል የውድድር ዓመትን ነው ያሳለፈው። ተጫዋቹ እንደሚፈልገውም መሰለፍ አልቻለም። ከጉዳቱም ታዲያ ሙሉ በሙሉ ማገገም አልቻለም። በአካል ብቃቱ በኩልም ብቁ መሆን አልቻለም ነበርና የዘንድሮ የውድድር ዓመት ለፌዴሪኮ ኬዛ ጥሩ የውድድር ዓመት አልነበረም። የተጫዋችም ክለቡን ይለቃል ተብሎ ይጠበቃል። ከሉዊስ ዲያዝ ጋር በተያያዘ ግን ሊቨርፑሎች ተጫዋቹን ይሸጡታል ተብሎ አይጠበቅም። ግልጽ አድርገዋል። ባርሴሎናዎች ጥያቄ ባቀረቡበት ጊዜ ተጫዋቹ የማይነካና የማይሸጥ መሆኑን ነው ክለቡ ያስታወቀው። ስለዚህ ሉዊስ ዲያዝ እዛው በሊቨርፑል ይቆያል ተብሎ ይጠበቃል። የአሌክዛንደር ኢሳቅ ስም ከክለቡ ጋር እየተያያዘ ቢገኝም አሁን ላይ ባለው ሁኔታ ግን ተጫዋቹ ከፍተኛ የሆነ ዋጋ የተለጠፈበት ተጫዋች ስለሆነ ተጫዋቹን ማስፈረም ከባድ እንደሚሆን ነው የተገለጸው። ጃረል ኳንዛ ወደ ባየር ሊቨርኩሰን ዝውውሩን ያደርጋል። ስለዚህ የተከላካይ መስመር ቦታ ላይ ሊቨርፑሎች ተጫዋቾችን ያመጣሉ ተብሎ ይጠበቃል። 3 ተጫዋቾች በተደጋጋሚ ስማቸው ከሊቨርፑል ጋር እየተያያዘ ይገኛል። ወጣቱ የአያክስ አምስተርዳም ተከላካይ የሆነው ጆሬል ሃቶ ስሙ ከአርሰናል ጋርም እየተያያዘ የሚገኝ ተጫዋች ነው። እንዲሁም የክሪስታል ፓላሱ ማርክ ጌሂ፣ የኖቲንግሃም ፎረስቱ ሞሪሎ በሊቨርፑሎች እቅድ ውስጥ የሚገኙ 3 ተጫዋቾች ናቸው። እነዚህ ተጫዋቾች ወደ ክለቡ ይመጣሉ ተብሎ ይጠበቃል። ከዛ በኋላም ታዲያ ክለቡን ይለቃሉ ተብሎ የሚጠበቁ በርካታ ተጫዋቾች አሉ። አንዲ ሮበርትሰን ስሙ ከአትሌቲኮ ማድሪድ ጋር እየተያያዘ ይገኛል። ኮስታስ ሲሚካስ ከሚሎስ ኬርኬዝ ዝውውር በኋላ ምን አይነት ሚና በክለቡ ውስጥ ይኖረዋል የሚለውን ነገር ከአሰልጣኙ ጋር ይነጋገራል። ከዛ በኋላም ተጫዋቹ ክለቡን የመልቀቅ ፍላጎትም እንዳለው ነው የተገለጸው። ሃርቪ ኤሊየትም ከ21 ዓመት በታች ጋር እያደረገ ያለውን እንቅስቃሴ ካጠናቀቀ በኋላ ክለቡን ይለቃል ተብሎ ይጠበቃል። ወጣቶቹ ታይለር ሞርተን፣ ስቴቫን ባቼቲች የመሳሰሉ ተጫዋቾችም ክለቡን ሊለቁ የሚችሉበት ሁኔታ ሊፈጠር እንደሚችል ነው የተገለጸው። ከማንቸስተር ዩናይትድ ጋር በተያያዘ እየተወሩ ያሉትን መረጃዎች እንመለከታለን። ዩናይትዶች በዚህ ሳምንት ውስጥ ወይንም ደግሞ ትላንትና ማታ ጀምሮ ሲወራ እንደነበረው የብሪያን ኤምቦሞን ዝውውር ለማጠናቀቅ እንቅስቃሴ ጀምረዋል። ተጨማሪ ገንዘብ አቅርበዋል። ስለዚህ የብሪያን ኤምቦሞ ዝውውር ከማቲዩስ ኩኛ ዋጋም በላይ በሆነ ዋጋ ይጠናቀቃል ተብሎ ነው የሚጠበቀው። ማቲዩስ ኩኛ በ62.5 ሚሊዮን ፓውንድ ነው የፈረመው የውል ማፍረሻው ስለነበር ማለት ነው። አሁን ግን ማንቸስተር ዩናይትዶች ለብሬንትፎርድ ከ60 ሚሊዮን ፓውንድ በላይ የዝውውር ሂሳብ ማቅረባቸውን የተገለጸው ብሪያን ኤምቦሞ ወደ ማንቸስተር ዩናይትድ መዘዋወር ስለሚፈልግ ይህ ዝውውርም ይጠናቀቃል ተብሎ ነው የሚጠበቀው። ከማንቸስተር ዩናይትድ ጋር በተያያዘ በስፋት አሁን እየተወራ የሚገኘው የግብ ጠባቂው ጉዳይ ነው። በተለይ የአስቶን ቪላው ኤሚሊያኖ ማርቲኔዝ ስም በተደጋጋሚ እየተነሳ ይገኛል። ተጫዋቹን ታዲያ ማንቸስተር ዩናይትዶች ማስፈረም የሚችሉት አንድሬ ኦናናን ከሸጡ ብቻ እንደሆነ ነው ዘ አትሌቲክ ያስነበበው። አሁን ላይ ባለው ሁኔታ አንድሬ ኦናና እያለ ኤሚሊያኖ ማርቲኔዝንም ሆነ ሌላ ግብ ጠባቂ ማስፈረም ከባድ እንደሆነ ነው የተገለጸው። ነገር ግን በርካታ ግብ ጠባቂዎችን ማንቸስተር ዩናይትዶች በእቅዳቸው ውስጥ ይዘዋል። ስለዚህ አንድሬ ኦናና ክለቡን የሚለቅ ከሆነ ወዲያው ተጫዋቾቹን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። አስቶን ቪላዎች እስከ 2029 የሚያቆየውን ኮንትራት ስላስፈረሙት ብዙም በተጫዋቹ ላይ ይቻኮላሉ ተብሎ አይጠበቅም። ስለዚህ ከአንድሬ ኦናና ጋር በተያያዘ የሚፈጠረውን ነገር እንመለከታለን። እሱ ከለቀቀ በኋላ ኤሚሊያኖ ማርቲኔዝ ወደ ክለቡ ሊመጣ ይችላል ተብሎ ነው የሚጠበቀው። ከዛ በተረፈ ግን አሰልጣኝ ሩበን አሞሪም የአጥቂ መስመር ተጫዋች ማስፈረም ይፈልጋል። የአጥቂ መስመር ተጫዋች ማስፈረም ባይችል እንኳን የአጥቂ ባህሪ ያላቸውን 2 ተጫዋቾችን ስላስፈረመ ያንን መስመር በዛ መልኩ ሊሸፍነው እንደሚችልም ነው የተገለጸው። ማቲዩስ ኩኛ እንዲሁም ብሪያን ኤምቦሞ በየክለቦቻቸው በአጥቂ መስመር ቦታ ላይ ተሰልፈው የተጫወቱበት አጋጣሚ አለ። ለምሳሌ ብሪያን ኤምቦሞ በብሬንትፎርድ የ5 ዓመት ቆይታው 32 ጊዜ የአጥቂ መስመር ተጫዋች ሆኖ ተሰልፎ ተጫውቶ 13 ጎሎችን አስቆጥሮ 5 ጊዜ አሲስት ማድረግ ችሏል። ባለፈው ውድድር ዓመትም በተጠናቀቀው ውድድር ዓመት ማለት ነው ከቶተንሃም ሆትስፐር
ሆትስፐር፣ ዌስትሃም ዩናይትድ፣ አርሰናል እንዲሁም ቼልሲ ጋር በተደረገው ጨዋታ ላይ በአጥቂ መስመር ቦታ ላይ ተሰልፎ ተጫውቶ 5 ጎሎችን ማስቆጠር ችሏልና ብራያን እምቤሞ በአጥቂ መስመር ቦታ ላይም ሊሰለፍ እንደሚችል ነው የተገለጸው። ማቲዩስ ኩኛም ታዲያ አርቢ ላይፕዚግ እና አትሌቲኮ ማድሪድ በነበረበት ጊዜ 38 ጊዜ በአጥቂ መስመር ቦታ ላይ ተሰልፎ መጫወት ስለቻለ አሰልጣኝ ሩበን አሞሪም የአጥቂ መስመር ተጫዋች ማስፈረም ይፈልጋሉ። ባያገኙ እንኳን ከነዚህ ሁለቱ ተጫዋቾች አንዱ የአጥቂ መስመሩን ይሸፍነዋል ተብሎ ነው የሚጠበቀው። ምክንያቱም ራስሙስ ሆይሉንድ ክለቡን ይለቃል ተብሎ ይጠበቃል። ራስሙስ ሆይሉንድ ስሙ ከኢንተር ጋር በተደጋጋሚ እየተነሳ ይገኛል። ተጫዋቹ ወደ ጣሊያን ይመለሳል ተብሎ ነው የሚጠበቀው። የሂጎ ኤክቲኬ ስም ከማንቸስተር ዩናይትድ ጋር የተጠቀሰበት አጋጣሚ ያለ፣ ነገር ግን ተጫዋቹ ከፍተኛ የሆነ ገንዘብ ነው እየተጠየቀበት የሚገኘው። ቪክቶር ዮኬሬሽ ደግሞ ሻምፒዮንስ ሊግን በመምረጡ ወደ አርሰናል ይዘዋወራል ተብሎ ይጠበቃል። ስለዚህ ማንቸስተር ዩናይትዶች ከአጥቂ መስመር ጋር በተያያዘ የሚፈልጉትን ተጫዋች ባያገኙ እንኳን በፈረሙት ተጫዋቾች ሊቀጥሉ እንደሚችሉ የተገለጸው። ነገር ግን ክለቡን የሚለቁ በርካታ ተጫዋቾች ይኖራሉ። ማርከስ ራሽፎርድ የመጀመሪያው ተጫዋች ነው። ተጫዋቹ ወደ ባርሴሎና መዘዋወር ይፈልጋል፣ ነገር ግን እስካሁን ጥያቄ አልቀረበለትም። አሌሃንድሮ ጋርናቾ ደግሞ በፕሪሚየር ሊጉ መቆየት ይፈልጋል። እሱም ክለቡን ይለቃል ተብሎ የሚጠበቅ ተጫዋች ነው። አንቶኒ ባለፈው የውድድር ዓመት ከሪያል ቤቲስ ጋር ጥሩ የሚባል ጊዜን አሳልፏል። እሱም ክለቡን ይለቃል ተብሎ ይጠበቃል። እነዚህ ተጫዋቾች ክለቡን ከለቀቁ በኋላ ደግሞ ማንቸስተር ዩናይትዶች በክንፍ መስመር ቦታ ላይ ተጫዋቾችን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ከማንቸስተር ሲቲ ጋር በተያያዘ እየተወሩ ያሉትን መረጃዎች እንመልከት። ከኢልካይ ጉንዶጋን ጋር በተያያዘ በርካታ ጉዳዮች ተነስተው ቢወሩም ተጫዋቹ ግን በክለቡ ይቆያል ተብሎ ነው የሚጠበቀው። አሰልጣኝ ፔፕ ጋርዲዮላም ተጫዋቹን በክለቡ ማቆየት እንደሚፈልገው ነው ያስታወቀው። የክለብ ዓለም ዋንጫ ከመጀመሩ በፊት ታዲያ ማንቸስተር ሲቲዎች ከፍተኛ የሆነ እንቅስቃሴ አድርገው ተጫዋቾችን አስፈርመዋል። 3 ተጫዋቾችን በእጃቸው አስገብተዋል። ሪያን ኤትኑሪ፣ ቲጃኒ ሬንደርስ እና እንዲሁም ራያን ቸርኪ ለክለቡ የፈረሙ ተጫዋቾች ናቸው። ከዛ አስቀድሞ በጥር የዝውውር መስኮት ያስፈረሟቸው ተጫዋቾች አሉ፣ በተከላካይ መስመር ቦታ ላይ ማለት ነው። እንዲሁም ክላውዲዮ ኤቼቬሪም ፈርሞ አሁን ወደ ክለቡ መጥቷል። ስለዚህ አሰልጣኝ ፔፕ ጋርዲዮላ በርካታ ተጫዋቾችን በክለቡ ስለያዘ አሁን ላይ ማንቸስተር ሲቲዎች የሚሰሩት የማጣሪያ ሽያጭ እንደሆነ ነው እየተገለጸ የሚገኘው። በርካታ ተጫዋቾችን ከክለባቸው ማሰናበት ይፈልጋሉ። አሁን ላይ በዓለም ክለቦች ዋንጫ ውድድር ላይ ማለት ነው 32 ተጫዋቾችን ነው ይዘው አሰልጣኝ ፔፕ ጋርዲዮላ ወደ አሜሪካ ያመሩት። ይህ ታዲያ የሆነው 4 ተጫዋቾች ከክለቡ ከተቀነሱ በኋላ ነው፣ ወይም ደግሞ በክለቡ ውስጥ ሳይካተቱ ነው። ካይል ዎከር፣ ካልቪን ፊሊፕስ እና ጃክ ግሪሊሽ ከክለቡ የተቀነሱ ሲሆን ጄምስ ማካቲ ደግሞ ከእንግሊዝ ከ21 ዓመት በታች ጋር ነው በአውሮፓ ውድድር ላይ እየተሳተፈ የሚገኘው። እነዚህ 4 ተጫዋቾች ሳይኖሩ 32 ተጫዋቾችን ይዘው ወደ ክለብ ዓለም ዋንጫ አምርተዋል አሰልጣኝ ፔፕ ጋርዲዮላ። ከዛ በተረፈ አሰልጣኝ ፔፕ ጋርዲዮላ እንደተናገረው ከሆነ ታዲያ 26 እና 27 ተጫዋቾችን ይዤ የውድድር ዓመቱን መጀመር አልፈልግም ሲል ነው የተናገረው። እነዚህን ተጫዋቾች በአጠቃላይ ወዳቸዋለሁ፣ ሁሉም ተጫዋቾች ከኔ ጋር ቢሆኑ ደስ ይለኛል። ነገር ግን እነዚህ ተጫዋቾች በቀጣይ ዓመት ደስተኛ ላይሆኑ ይችላሉ፣ ይናደዳሉ፣ ይበሳጫሉ፣ ይጎዳሉ። ስለዚህ እነዚህን ተጫዋቾች በአጠቃላይ ይዤ መቀጠል አልፈልግም፣ ስኳዱን መቀነስ እፈልጋለሁ በማለት ነው አሰልጣኝ ፔፕ ጋርዲዮላ የተናገረው። 32 ተጫዋቾች ናቸው አሁን የሄዱት። ቀሪዎቹ 4 ተጫዋቾች ሲጨመሩበት 36 ተጫዋቾች አሉ ማለት ነው። አሰልጣኙ ደግሞ ከ26 እና ከ27 ተጫዋቾች በላይ ይዘው መቀጠል አይፈልጉም፣ ወይም ደግሞ የውድድር ዓመቱን መጀመር አይፈልጉምና ወደ 10 የሚጠጉ ተጫዋቾች ክለቡን ይለቃሉ ተብሎ ይጠበቃል። 4ቱ ስማቸው የጠቀስኩላችሁ ተጫዋቾች ካይል ዎከር፣ ጃክ ግሪሊሽ እና ካልቪን ፊሊፕስ ክለቡን በቀጥታ ይለቃሉ ተብሎ የሚጠበቁ ተጫዋቾች ናቸው። ጄምስ ማካቲ ስሙ ከጀርመን ክለቦች ጋር እየተነሳ ስለሚገኝ እሱም ይለቃል ተብሎ ይጠበቃል። ወጣቶቹ እነ ኦራይሊ፣ ኦስካር ቦብ እንዲሁም ክላውዲዮ ኤቼቬሪ የመሳሰሉ ተጫዋቾች ክለቡን በውሰት ሊለቁ እንደሚችሉ ነው እየተገለጸ የሚገኘው፣ ትክክለኛ የሆነ ጥያቄ የሚቀርብላቸው ከሆነ ማለት ነው። ስለዚህ ማንቸስተር ሲቲዎች አሁን ላይ የማጣሪያ ሽያጭ ላይ ትኩረት ያደርጋሉ ተብሎ ይጠበቃል። ባርሳዎች ሁዋን ጋርሲያን ማስፈረማቸውን ይፋ አድርገዋል። ግብ ጠባቂውን አግኝተውታል። ከዛ በተረፈ የኒኮ ዊሊያምስ ጉዳይ ነው አሁን የሚቀጥለው፣ ምክንያቱም ሌላ ተጫዋችም ለማስፈረም ተስማምተዋል። ሮኒ ባርድጊ የክለቡ ተጫዋች ይሆናል ተብሎ ይጠበቃል። የ19 ዓመቱን ተጫዋች ለማስፈረም ከበርካታ ክለቦች ጋር ተፎካክረው በመጨረሻም በእጃቸው አስገብተዋል። አሁን ታዲያ የኒኮ ዊሊያምስን ዝውውር ለማጠናቀቅ ነው የሚሰሩት። የክለቡ ስፖርቲንግ ዳይሬክተር ዴኮ እንደተናገረውም ታዲያ ተጫዋቹን የምናስፈርም
የምንፈጥርበትና የምናስመዘግብበትን መንገድ እንሰራለን ሲል ነው የገለጸው። ተጫዋቹ ወደ ክለቡ ለመዘዋወር ፈቃደኛ በመሆኑ ማለት ነው። ሌሎች ስማቸው ከክለቡ ጋር እየተነሳ ያሉ ተጫዋቾች ቢኖሩም ነገር ግን አሁን ባርሳዎች በተቻላቸው መጠን ባላንሳቸውን ለማስተካከል ነው የሚሰሩት። በርካታ ተጫዋቾች ክለቡን ሊለቁ ይችላሉ ተብሎ ይጠበቃል። አንሱ ፋቲ በውሰት ክለቡን ለመልቀቅ በንግግር ላይ ይገኛል። ይህ ውሰት ታዲያ በቀጣይ ዓመት ቋሚ ሊሆን እንደሚችልም ነው የተገለጸው። ወደ ሞናኮ ለማምራት ነው እየሰራ የሚገኘው። ከዛ በተረፈ ኢናኪ ፔና፣ ፓብሎ ቶሬ፣ ፓኦ ቪክተር፣ ማርክ አንድሬ ቴርሽቴገን፣ አንድሬስ ክሪስቲያንሰን የመሳሰሉ ተጫዋቾችም ክለቡን ሊለቁ እንደሚችሉ ነው እየተገለጸ የሚገኘው። ሪያል ማድሪዶች የክለብ ዓለም ዋንጫ ከመጀመሩ በፊት 3 ተጫዋቾችን ማስፈረማቸውን ይፋ አድርገዋል። ተጫዋቾቹ ታዲያ ዲን ሂውጅሰን፣ ትሬንት አሌክዛንደር አርኖልድ እና ፍራንኮ ማስታንቶኖ ናቸው። አልቫሮ ካሬራስን ከቤንፊካ ለማስፈረም ያደረጉት ጥረት ሳይሳካላቸው ቀርቷል። አሁን ላይ ታዲያ አሰልጣኝ ሻቢ አሎንሶ ከአማካይ ስፍራ ጋር በተያያዘ ጥያቄ ቀርቦለት ነበር። የአማካይ ስፍራ ተጫዋች ማስፈረም ይፈልጉ እንደሆነ ማለት ነው። ነገር ግን አሰልጣኝ ሻቢ አሎንሶ አሁን በክለብ ዓለም ዋንጫ ላይ ነው የምንገኘው፣ ይህንን ውድድር ውጤታማ ሆነን ለመጨረስ ጥረት እናደርጋለን፣ አሁን ላይ ስለ ዝውውር ምንም እያሰብን አንገኝም ሲል ነው የገለጸው። ስለዚህ ሪያል ማድሪዶች የክለብ ዓለም ዋንጫ እስኪጠናቀቅ ድረስ ብዙም እንቅስቃሴ ያደርጋሉ ተብሎ አይጠበቅም። ከዛ በተረፈ ግን የሮድሪጎ ጉዳይ ከሪያል ማድሪድ ጋር በተያያዘ ትኩረት የሚሰጠው ጉዳይ እንደሚሆን ነው የተገለጸው። በተለይ ተጫዋቹ እዛው በክለቡ መቆየት ይፈልጋል። አርሰናል ደግሞ ፍላጎት አሳይቷል ተጫዋቹን ለማስፈረምና አሁን በክለብ ዓለም ዋንጫ ላይ የሚፈጠረው ነገር በአጠቃላይ በተጫዋቹ ቆይታ ላይ የራሱ የሆነ ውሳኔ ሊኖረው እንደሚችል ነው የተገለጸው። ተጫዋቹ ባለፈው ጨዋታ ላይ እንዳልተሳተፈ ይታወቃል። በቀጣይ ጨዋታዎች ላይም ታዲያ እድል የማይሰጠው ከሆነ ሮድሪጎ ክለቡን ለመልቀቅ ሊያስብ እንደሚችል ነው እየተገለጸ የሚገኘው። እዛ ቦታ ላይ መጫወት የሚችሉና የሚፈልጉ በርካታ ተጫዋቾች አሉ። ጎንዛሎ፣ አርዳ ጉለር፣ ብራሂም ዲያዝ፣ ቪክቶር ሙኖዝ የመሳሰሉ ተጫዋቾች አሉ። ባለፈው ጨዋታ ላይ ታዲያ ቪክቶር ሙኖዝ ነበር ተቀይሮ ገብቶ የተጫወተውና በቀጣይ ጨዋታዎች ላይ ታዲያ የሚፈጠሩትን ነገሮች እንመለከታለን። ከዛ በተረፈ ግን አልቫሮ ካሬራስ የሚፈርም ከሆነ ከፍራንክ ጋርሺያ እና ከፈርላን ሜንዲ አንደኛው ተጫዋች ክለቡ ሊለቅ እንደሚችል ነው የተገለጸው። ከዛ በተረፈ ሪያል ማድሪዶች ከዓለም ክለብ ዋንጫ ውድድር በኋላ ትኩረት ሰጥተው እንደሚሰሩበትም ነው የተገለጸው። የዌስትሃም ዩናይትድ አሰልጣኝ ግርሃም ፖተር የቀድሞ ተጫዋቻቸውን ወይም ደግሞ ቀድሞ ያሰለጠኑትን ተጫዋች ሮበርት ሳንቼዝን ከቼልሲ ማስፈረም እንደሚፈልጉ ዘ ታይምስ አስነብበዋል። ሮበርት ሳንቼዝ በአሁኑ ሰዓት ለቼልሲ እየተጫወተ የሚገኝ ግብ ጠባቂ ነው። ብራይተን በነበረበት ጊዜ ከአሰልጣኝ ግርሃም ፖተር ጋር መስራት ችሏል። አሰልጣኙ ተጫዋቹን አሁን ወደ ለንደን ስቴዲየም ማምጣት እንደሚፈልጉ ነው የተገለጸው። እስካሁን ባለው ሁኔታ ታዲያ ቼልሲዎች ተጫዋቹን ይለቁታል ተብሎ አይጠበቅም፣ የተጫዋቹን ተተኪ ሳያስፈርሙ ማለት ነው። ነገር ግን አሰልጣኙ ፍላጎት ማሳየታቸው ነው የተገለጸው። ሊድስ ዩናይትዶች የአርቢ ላይፕዚግን የአጥቂ አማካይ ተጫዋች ኦስካር ጉሉክን ማስፈረም እንደሚፈልጉ ተገልጿል። ተጫዋቹ በበርካታ ክለቦች እይታ ውስጥ የሚገኝ ተጫዋች ነው። ይህን ተጫዋች ለማስፈረም ከዚህም በፊት ታዲያ ታላላቅ ክለቦችም ፍላጎት አሳይተው ነበር። በተለይ ማንቸስተር ዩናይትድ ተጫዋቹን ለማስፈረም ጥረት ያደርጋል ተብሎ ሲጠበቅ ነበር። የሊቨርፑልም ስም ከተጫዋቹ ጋር የተጠቀሰበት ሁኔታ አለ። አሁን ግን ተጫዋቹን ለማስፈረም ከፍተኛ የሆነ ፍላጎት ያሳየው ዘንድሮ ወደ ፕሪሚየር ሊግ ያደገው ሊድስ ዩናይትድ ነው። ሊድስ ዩናይትዶች ታዲያ እስራኤላዊውን የአጥቂ አማካይ ተጫዋች ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። እንግዲህ አድማጮች ለዛሬ ያዘጋጀውላችሁን አጫጭር መረጃዎች በዚሁ አጠናቅቄያለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩኝ።